ኢትዮጵያ በአባይ ወንዝ ላይ የኤሌክትሪክ ኃይል ማመንጫ ግድብ ማስገንባቷን ሱዳን እንደማትቃወም አስታወቀች። የሱዳኑ ወታደራዊ ገዢ ጀኔራል አብዱልፈታህ አልቡርሃን ዛሬ እንዳስታወቁት በግድቡ ግንባታ ኢትዮጵያና ሱዳን ተስማምተዋል። ኢራን ከፈለገች በርካታ የኒኩሌር ቦምቦች ማምረት የሚያስችላት የተብላላ ዩራኒየም ማከማቸቷን የዓለም የአቶሚክ ተቆጣጣሪ ድርጅት IAEA አስጠነቀቀ። ቴህራን የኒኩሌር ቦምብ እንዳታመርት ለማከላከል ይደረግ የነበረው ድርድር ተዳፍኗል። ዜናው በዝርዝር የአማራና የኦሮሞ ታጣቂዎች ማዕከላዊ ኢትዮጵያ ውስጥ የገጠሙት ውጊያ ዛሬም እንደቀጠለ ነው። የስልክ መስመር በሚሰራባቸው አካባቢዎች የሚኖሩ የዓይን ምስክሮች እንዳሉት የአማራ ልዩ ኃይልና መንግሥት በአሸባሪነት የፈረጀው የኦሮሞ ነፃ አውጪ ጦር ወይም ኦነግ ሸኔ ግጭቱን የጀመሩት ባለፈው ቅዳሜ ጀዋሃ ከተማ ውስጥ ነበረ። ውጊያው ከቅዳሜ በኋላ ወደ ተለያዩ ከተሞችና ቀበሌዎች ተስፋፍቶ ቁጥራቸው በውል ያልታወቁ ሰላማዊ ሰዎች ተገድለዋል። አንዳንድ ምንጮች በግጭቱ ከ100 በላይ ታጣቂዎችና ከ30 የሚበልጡ ሰላማዊ ሰዎች መገደላቸውን ይናገራሉ። በ100 ሺህ የሚቆጠር ሕዝብ ተፈናቅሏልም። በውጊያው ክፉኛ ከተጎዳችው ከአጣዬ ከተማና አካባቢዋ የሸሹ ሰዎች እንደሚሉት ከተማይቱ በከፊል ወድማለች። ውጊያው የሚደረግባቸው የሰሜን ሸዋ ዞን፣ የኦሮሞ ብሔረሰብ አስተዳደር፣ የአማራ ክልልም ሆነ የፌዴራሉ መንግሥት ከፍተኛ ባለሥልጣናት እስከዛሬ ከቀትር በኋላ ድረስ በተደጋጋሚ ቢደወልላቸውም ስለ ግጭቱና ስለደረሰው ጉዳት በይፋ መናገር አልፈቀዱም። የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ ዛሬ ካርቱም ውስጥ ከሱዳን ወታደራዊ መሪ ከጀኔራል አብዱልፈታህ አልቡርሃን ጋር ተነጋገሩ። ሁለቱ መሪዎች ባለፈው ጥቅምት ኢትዮጵያ ውስጥ ተገናኝተው ተነጋግረው ነበረ። ይሁንና አልቡርሃን የቀድሞውን የሀገሪቱን ጠቅላይ ሚኒስትር አብደላ ሐምዶክን ከስልጣን ካስወገዱ ካለፈው ጥቅምት 2014 ወዲህ አብይ ካርቱምን ሲጎበኙ የዛሬው የመጀመሪያቸው ነው። ውዝግብ ቁርቁስና መጠላለፍ የማያጣው የሁለቱ ሀገራት ግንኙነት ባለፉት 2 ዓመታት በድንበር ግጭት፣ በህዳሴ ግድብ ግንባታና በኢትዮጵያ ስደተኞች ሰበብ የሻከረ ነበረ። ጠቅላይ ሚኒስትር አብይ አሕመድ ዛሬ በካርቱም የሱዳን ሉዓላዊ ምክር ቤት ከሚያስተናብራቸው የተለያዩ የፖለቲካ አንጃ መሪዎች ጋር ይነጋገራሉ። የሱዳን ወታደራዊ ገዢዎችና የሲቪል ፖለቲከኞች በ2011 የጋራ ተጣማሪ መንግስት እንዲመሰርቱ የኢትዮጵያ ጠቅላይ ሚኒስትርና ዲፕሎማቶቻቸው ከፍተኛ አስተዋጽኦ አድርገው ነበረ። የአሁኑ ጉብኝትና ውይይት ግን ኢትዮጵያ ዳግም ሱዳኖችን እንድትሸመግል ያለመ መሆን አለመሆኑ በውል አልተረጋገጠም። ዘግይቶ በደረሰን ዘገባ መሰረት ኢትዮጵያ በአባይ ወንዝ ላይ ግዙፍ የኤሌክትሪክ ማመንጫ ግድብ መገንባቷን ሱዳን እንደማትቃወም የሱዳኑ ወታደራዊ ገዢ አብዱልፈታህ አልቡርሃን አስታውቀዋል። አልቡርሃን ጠቅላይ ሚኒስትር አብይን ካነጋገሩ በኋላ እንዳሉት የህዳሴውን ግድብ በተመለከተ በሚነሱ በሁሉም ጉዳዮች ላይ ኢትዮጵያና ሱዳን ተስማምተዋል። ሱዳን ከግብፅ ጋር አብራ የግድቡን መገንባት አጥብቃ ስትቃወም ነበረ። አልቡርሃን ዛሬ የመሩት የማዕከላዊ ምክር ቤት ያወጣው መግለጫ ግን የቀድሞው የሱዳን ፕሬዚደንት ዑመር ሐሰን አልበሺር ከስልጣን ከተወገዱ ወዲህ የካርቱም ገዢዎች ይከተሉት የነበረውን መርህ የለወጠ። በደቡብ ኢትዮጵያ ክልላዊ መስተዳድር በመጪው ሳምንት ሊደረግ የታቀደውን ህዝበ ውሳኔ የወላይታ ዞን 2 ተቃዋሚ ፓርቲዎች ውድቅ አደረጉት። የደቡብ ክልል ከሚያስተናብራቸው አካባቢዎች የ6 ዞኖችና የ5 ወረዳዎች ህዝብ አካባቢው በአንድ ክልላዊ አስተዳደር እንዲደራጅ አሊያም እንዳለ እንዲቀጥል ለመወሰን በቅርቡ ድምፅ ይሰጣል። ለጥር 29 የተያዘው ህዝበ ውሳኔ እንዲደረግ የወሰነው የኢትዮጵያ የፌዴሬሽን ምክር ቤት ነው። በወላይታ ዞን የሚንቀሳቀሱ የወላይታ ህዝብ ዲሞክራሲያዊ ግንባር ወህዴግ እና የወላይታ ብሔራዊ ንቅናቄ ወብን እንደሚሉት ግን የታቀደው ህዝበ ውሳኔ የወላይታ ህዝብን ፍላጎት ያካተተ አይደለም። የወህዴግ ሊቀመንበር አቶ ጎበዜ ህዝቡን ምርጫ ያሳጣ ሪፈረንደም ነው። ሪፈረንደሙ አማራጭ ይካተትበት የሚል አቋም ነበረ። አማራጩ ምንድነው? ብቻዬን ሆናለሁ ከዚህ ጋር እደራጃለሁ የሚል ምርጫ ተሰጥተው የወላይታ ህዝብ አንድ ላይ ሆናለሁ የሚለውን የሚመርጥ ከሆነ ማንም የሚከለክለው የለም። ብቻዬን ክልል ሆናለሁ የሚለውን የሚመርጥ ከሆነ እነዛ በህገ መንግስት መዋቅፍ ውስጥ ተቀምጦ ነው ሪፈረንደም መካሄድ ያለበት። የወብን ሊቀመንበር አማኑኤል ሞጊሳም ተመሳሳይ አቋም ነው ያላቸው። አሁን የሚደራጀው ህዝብ ውሳኔ ህዝብን አማራጭ ያላካተተ
ወላይታ ብሔራዊ ክልላዊ መንግስት መደራጀትን ደግፋለሁ የሚለው ያላካተተ ወይም ደግሞ ያለካ ግልጽ ያልሆነ ነው። የወላይታ ዞን የደቡብ ኢትዮጵያ ክልላዊ መስተዳድር ከሚያስተናብራቸው ዞኖች በክልሉ ፖለቲካዊና ምጣኔ ሀብታዊ እንቅስቃሴ ላይ ከፍተኛ ተጽዕኖ ከሚያሳርፉ ዞኖች አንዱ ነው። ዞኑ ራሱን በቻለ የክልላዊ መስተዳድር እንዲደራጅ ተደጋጋሚ ጥያቄ ሲቀርብበትም ነበረ። በመጪው ጥር 29 ሊደረግ በታቀደው ህዝበ ውሳኔ ድምፅ የሚሰጠው ህዝብ የቀረበለት አማራጭ አካባቢው በአንድ ክልል እንዲደራጅ እደግፋለሁ አሊያም አልደግፍም የሚል ብቻ ነው። የፌዴሬሽን ምክር ቤት ቃል አቀባይ እንዳሉት ግን ህዝበ ውሳኔው በታቀደው መሰረት እንዲደረግ የጠየቁት ህዝበ ውሳኔው የሚደረግባቸው አካባቢዎች መስተዳድሮች ናቸው። የእስራኤል ጦር በኃይል በተያዘው በምዕራባዊ ዮርዳኖስ ወንዝ ዳርቻ በከፈተው ጥቃት አንዲት የ60 ዓመት ባልቴትን ጨምሮ 9 ፍልስጤማውያንን ገደለ። የፍልስጤም ባለሥልጣናት እንዳስታወቁት የእስራኤል ጦር እስራኤል በኃይል በያዘቻቸው በምዕራባዊ ዮርዳኖስ ወንዝ ዳርቻ አካባቢዎች በአንድ ጊዜ በርካታ ፍልስጤማውያንን ሲገደል ከብዙ ዓመታት ወዲህ የዛሬው የመጀመሪያው ነው። የእስራኤል ጦር ፍልስጤማውያኑን የገደለው ጀኒን የሚገኘውን የፍልስጤም ስደተኞች ሰፈርን ጦሩ በሚያስስበት ወቅት ተኩስ ተከፍቶበት በከፈተው አጸፋ ተኩስ እንደሆነ ተነግሯል። አካባቢው የፍልስጤም እስላማዊ ጂሃድ የተባለው ታጣቂ ቡድን ይሸምቅበታል ተብሎ ይታመናል። ተደጋጋሚው ግድያ፣ ጥቃትና ጠብ አሳሰበኝ የሚሉት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው በያዝነው ሳምንት ማብቂያ ግብፅን፣ እስራኤልንና የፍልስጤም ራስ ገዝ መስተዳድርን ይጎበኛሉ። ኢራን ከፈለገች በርካታ የኒኩሌር ጦር መሳሪያ ማምረት የሚያስችላት የተብላላ ዩራኒየም ማከማቸቷን የዓለም የአቶሚክ ተቆጣጣሪ ድርጅት IAEA አስጠነቀቀ። የአቶሚክ ተቆጣጣሪው ድርጅት ባለሙያዎች ኢራን ቢያንስ አንድ የኒኩሌር ቦምብ ማምረት የሚያስችላት ዩራኒየም ማብላላቷን ሲያስታውቁ ነበረ። የድርጅቱ የበላይ ኃላፊ ራፋኤል ማሪያኖ ግሮሲ ዛሬ እንዳሉት ግን እስላማዊቱ ሪፐብሊክ እስካሁን ያከማቸቻቸው የተብላላ የዩራኒየም መጠን በርካታም የኒኩሌር ቦምብ ማምረት የሚያስችላት ነው። ኢራን የኒኩሌር ቦምብ እንዳታመርት ለማግባባት በቴህራንና 5 ሲደመር 1 በሚባሉት ሀያላን መንግስታት መካከል ሲደረግ የነበረው ድርድር የሩሲያና የዩክሬን ጦርነት ከተጫረ ወዲህ ቀዝቅዟል። ኢራን ሰው አልባ አውሮፕላኖችን ወይም ድሮኖችን ለሩሲያ መስጠቷ ወይም መሸጧ ከተረጋገጠ ወዲህ ደግሞ ድርድሩም ጨርሶ ተዳፍኗል። የአማራና የኦሮሞ ታጣቂዎች አማራ ክልል የገጠሙት ውጊያ ዛሬም መቀጠሉን ነዋሪዎች አስታወቁም። ሐኪሞችና የዓይን ምስክሮች እንደሚሉት ካለፈው ቅዳሜ ጀምሮ በሚደረገው ውጊያ በርካታ ሰላማዊ ሰዎችና ታጣቂዎች ተገድለዋል። በመቶ ሺህ የሚቆጠር ሕዝብ ተፈናቅሏል። ኢትዮጵያ በአባይ ወንዝ ላይ የኤሌክትሪክ ኃይል